ይድረስ ለኮሎኔል መንግስቱ ኃይለማርያም ከሻለቃ ዳዊት ወልደ ጊዮርጊስ የተላከ ደብዳቤ። ውድ የኢትዮ ትዝታ ቤተሰቦች ሻለቃ ዳዊት ወልደ ጊዮርጊስ ለቀድሞ ፕሬዝዳንት ለኮሎኔል መንግስቱ ኃይለማርያም በአንድ ወቅት የጻፉትን ደብዳቤ ነው ለዛሬ ይዘንላችሁ የቀረብነው። ቀደም ሲል ምክትል የውጭ ጉዳይ ሚኒስቴር በኋላ የኤርትራ ተጠሪ በመጨረሻም ከ1975 እስከ 1978 ዓ.ም ድረስ በእርዳታ ማስተባበሪያና ማቋቋሚያ ኮሚሽን በኮሚሽነርነት አገልግለዋል። የሐረር ጦር አካዳሚ ምሩቅ የሆኑት ሻለቃ ዳዊት ወልደ ጊዮርጊስ በወታደራዊ መስክ ከቀሰሙት ዕውቀት ባሻገር በሕግ ትምህርት የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪያቸውን ደግሞ ከኒውዮርክ ኮሎምቢያ ዩኒቨርሲቲ አግኝተዋል። እኚህ ሰው በየካቲት ወር 1978 አጋማሽ ስርዓቱን ከድተው አገራቸውን ጥለው እንደወጡ ቀርተዋል። የሀገር ሀብትም ዘርፈው እንደሄዱ የመንግስት ሚዲያዎች በሰፊው ዘግበውባቸው እንደነበረ ይታወሳል። ሻለቃ ዳዊት በግንቦት ወር 1981 ዓ.ም መፈንቅለ መንግስት ውስጥ ተሳትፎ እንዳላቸው በዚህ ጉዳይ ከሻቢያ ባለስልጣናትና ከጄኔራል ፋንታ በላይ ጋርም መምከራቸውን በ1983 ዓ.ም ለአንባቢያን በጻፉት ማስታወሻ ገልጸዋል። በቅድሚያ ይህንን ማስታወሻ ተመልክተን ለኮሎኔል መንግስቱ በ1978 ዓ.ም የጻፉትን እናስከትላለን። አብራችሁን ቆዩ። ይድረስ ለኮሎኔል መንግስቱ ኃይለማርያም ከሻለቃ ዳዊት ወልደ ጊዮርጊስ። እኔ ዳዊት ወልደ ጊዮርጊስ በኢትዮጵያ ውስጥ ከነበረኝ ኃላፊነት በገዛ ፍቃዴ ስራዬን ለቅቄ አሜሪካን ሀገር በስደተኝነት ለመኖር በወሰንኩበት ጊዜ ሁለት ምርጫዎች ነበሩኝ። አንደኛው ዝም ብሎ የፖለቲካ ጥገኝነት ጠይቆ የራስን ኑሮ ማስተካከል ሲሆን፣ ሁለተኛው ደግሞ በጊዜው የመንግስቱ ኃይለማርያምን መንግስት ለመለወጥ የተዘጋጀ ኃይል ባለመኖሩ ይህ ሁኔታ እስከሚፈጠርበት ወቅት ድረስ በህዝብ ላይ የሚደርሰው ስቃይና ጭንቀት እንዲቀንስ የመንግስቱን ድክመቶችና ስህተቶች በመጠቆም ለጊዜውም ቢሆን የሚታረምበትን መንገድ መፈለግ፣ በሌላ በኩል ደግሞ ለዚህ መንግስት የሚሆነውን አማራጭ ለማግኘት መታገል ነበር። እኔ ሁለተኛውን አማራጭ ወስጄ በመጀመሪያ በጊዜው ለነበረው መሪ ለመንግስቱ ኃይለማርያም የግል ደብዳቤዎችን በመጻፍ ከስህተቶቹ እንዲታረም ስህተቶቹንና ወንጀሎቹን ጠቁሜያለሁ። በዚያው አኳያ ደግሞ ይህ መንግስት ተለውጦ ለኢትዮጵያ ህዝብ ሰላምና ዲሞክራሲ ሊያመጣ በሚችል መንግስት እንዲተካ ታግያለሁ። ከሀገር በወጣውኝ ጥቂት ወራት ውስጥ የምክር ደብዳቤዎች በግል ለመንግስቱ ኃይለማርያም ልኬያለሁ። ከነዚህ ደብዳቤዎች ውስጥ ተነጥላ አንዷ ብቻ በኢህአዴግ አዲስ ዘመን ጋዜጣ በመውጣቷ አንባቢያንን ያሳሳተ ወይንም የተሟላ ስዕል የሰጠ ስላልመሰለኝ የቀሩትን ደብዳቤዎች የሚፈልጉ ሰዎች እንዲያነቡት ለህዝብ አቅርቤያለሁ። እነዚህ ደብዳቤዎች በተጻፉ በአመቱ መጽሐፌን ስላሳተምኩኝና በዝርዝር ሁኔታዎች ስላብራራሁኝ መንግስቱ ኃይለማርያምን የተለማመጥኩኝ የምታስመስሏን ደብዳቤ ብቻ መርጦ በጋዜጣ ማውጣት ፖለቲካዊ ዓላማ እንጂ ሌላ ምክንያት አልነበረውም። እኔና ጓደኞቼ ያቋቋምነው ነፃ የኢትዮጵያ ወታደሮች ንቅናቄ አሁንም በስራ ላይና በእንቅስቃሴ ላይ ያለ መስሏቸው በእንቅስቃሴው የተዝረከረከውን ወታደር አሰባስቦ ይወጋናል የሚል ፍራቻ ስለነበረ ሳይቀድሙን እንቅደም በማለት ስም ለማጉደፍ አንዳንድ ሰዎች የቀየሱት ስትራቴጂ ነው ብዬ አምናለሁ።
በተከታታይ የጻፍኳቸው ደብዳቤዎች ዓላማቸው ምክር እንጂ ስድብ ስላልነበረ ደብዳቤዎቹ ሲነበቡ ይህንን መገንዘብ ተገቢ ነው። በመጀመሪያ ያዘጋጀሁት ደብዳቤ የሥራ መልቀቂያ ደብዳቤ በጣም ጠንካራ፣ ስሜታዊና ውግዘት የበዛበት ነበር። ነገር ግን በጊዜው የኔ ከሀገር መውጣት በመንግስቱ ኃይለማርያም ላይ ከፍተኛ መደናገጥን ፈጥሮ ስለነበረ የቁጣና የሽብር ወቅት በመሆኑ ደብዳቤውን ጠንካራ ማድረጉ በሥራ ጓደኞቼ፣ በግል ወዳጆቼና በቤተሰብ እንዲሁም በሥራ ባልደረቦቼ ላይ ችግር ይፈጥራል ተብሎ ከአዲስ አበባ ስለተነገረኝ እኔም ስላመንኩበት ነገሮች እስኪቀዘቅዙ ድረስ በበሽታ ምክንያት የቀረ ማስመሰሉ ይሻላል ተብዬ ስለተመከርኩኝ በዚሁ መሰረት ርዕሰ ብሔርነቱን ሳልነካ አክብሮት ያለበት የመልቀቂያ ደብዳቤ ጽፌያለሁ። ደብዳቤዎቹ ስድብ ላይ ሳይሆን ግድፈቶች፣ ጥፋቶችና ስህተቶች ላይ ብቻ ያተኮሩ ናቸው። ሰውየውን በማስቆጣት መልክ ሳይሆን ሕሊናው ውስጥ ሰርስሮ እንዲገባና ከልብ የተጻፈ ወንድማዊ ምክር እንዲመስል ተሞክሯል። ዛሬ ካለፈ በኋላ ሲመለከቱት ለተቺ እንደሚያጋልጥ አውቃለሁኝ። በጻፍኩት ሁሉ አላፈርኩበትም። ፍሬ ነገሮች ሐቆች ናቸው። ያጻጻፉ ዘዴም ውጤት ለማስገኘት እንጂ የግልልህና ቁጣዬን ለመወጣት ስላልሆነ ትክክል ነው እላለሁኝ። በተለያዩ ያጻጻፍ ስልቶች ሞክሬያለሁኝ። በአንደኛው ደብዳቤ ላይ ተስፋዬ ገብረ ኪዳንን፣ ተስፋዬ ወልደ ስላሴንና መንግስቱ ገመቹን በበጎ ጠቅሻቸዋለሁኝ። ይህም የሆነበት ምክንያት በወቅቱ እነዚህን ሶስት ሰዎች ይዞ መንግስቱ ኃይለማርያምን ለማስወገድ እቅድ ስለነበረ ለጊዜው የሰውየው ወዳጆች መስለው እንዲታዩና የበለጠ እንዲያቀርባቸው ለማድረግ ታቅዶ የተደረገ ነገር ነው። ከጊዜ በኋላ ይህ አማራጭ የማይሰራ መሆኑን ስለተገነዘብኩኝ ጄኔራል ፋንታ በላይን መርጠን ታሪክ የሚያውቀውን መፈንቅለ መንግስት ሞክረናል። ደብዳቤዎችን ከላኩኝ በኋላ መናገር ማሳሰብ የሚገባኝን ሁሉ ካሳሰብኩኝ በኋላ ሐሳቤን ጠቅለል አድርጌ ቀይምባ የሚለው መጽሐፍና መንግስቱን፣ አመራሩን፣ የፖለቲካና የራብ ችግሮቹን በተመለከተ ለውጭ ሀገርና ለሀገር ቤት ህዝብ ብዙ ጽሑፍ አዘጋጅቼ አቀረብኩ። ብዙ ንግግሮች በዜና ማሰራጫዎች፣ ዩኒቨርሲቲዎችና በብዙ መድረኮች አደረግኩ። ነፃ የኢትዮጵያ ወታደሮች ንቅናቄ የሚል ድርጅት ከጓደኞቼ ጋር አቋቁሜ ኢህአዴግ አዲስ አበባ እስከገባበት ድረስ ታግያለሁኝ። አሁን ደግሞ ለኢህአዴግ እድሉን ሰጥተናል። ኢህአዴግ በሙሉ የህዝብ ፍቃድ ስልጣን የያዘ ሳይሆን በኃይሉ አዲስ አበባ ገብቶ ስልጣን የያዘ ነው። በዚህ ረገድ ከደርግ ብዙም አይለይም። ስለሆነም ኢህአዴግ ዲሞክራቲክ ለመሆኑ ያለፉትን ችግሮች ሁሉ ለማስወገድና በአንድ ዓመት ተኩል ውስጥ ምርጫ ለማስጀመር ቃል ስለገባ ለየት ያደርገዋል። ነገር ግን የኢትዮጵያ ህዝብ የተሟላ ድጋፍ አለኝ ብሎ የሚያምን ከሆነ ትልቅ ስህተት ነው። ኢትዮጵያን ማስተዳደር ቀላል አይደለም። ጫካ ውስጥ ሆኖ ጉሪላ ንቅናቄ መምራትና አገር ማስተዳደር የተለያየ ነው። በጥሞና ካዳመጡ፣ ከተማሩና ታሪክንና ልምድን ካገናዘቡ እስከዚህም ከባድ ሊሆን አይችልም። ቢሆንም ደርግ ስልጣን በያዘበት ጊዜ እንደታየው ሁሉ ዛሬም የትም ያልነበሩ አድርባይ ምሁራኖች ከአሜሪካ፣ ከአውሮፓ ከየአፓርትመንቱ ወጥተው ኢህአዴግን ለማወናበድ ስልጣን ለመጋራት የያዙትን ሲናገሩለት የነበረውን ፕሪንሲፕል ሁሉ ሸጠው የኤርትራንን መገንጠልና ነፃነት አምነው ተቀብለው እነሱን ስልጣን ላይና አካባቢ እስካደረሳቸው ድረስ የኢትዮጵያን ህዝብ ጥቅም ሸጠው ውር ውር የሚሉ የድል አጥቢያ አርበኞችን በጥንቃቄ መመልከት ያሻል። የኢትዮጵያን ህዝብ ማስተዳደርና የአንድነት መብቱን ጠብቆ ሰላምና ዲሞክራሲ እንዲሰፍን ለማድረግ ቅን ልቦና ብቻ በቂ አይደለም። ኢትዮጵያን ዘውትር ሽብር ውስጥ በመክተት የራሳቸውን ጠባብ ፍላጎት ለማርካት በኢትዮጵያ ሁኔታ ውስጥ ራሳቸውን የዘፈቁ ኃይሎች አሉ። የኢትዮጵያን ህዝብ ከፍሎ አተራምሶ እርስ በርስ አጨራርሶ የነበረውንም የጦርና የጸጥታ ኃይል ፍጹም አፈራርሶ ኤርትራ ብቻ የአካባቢው ኃያል ሆና ነፃነቷ እንድታጠናክር ሁኔታዎችን ማመቻቸት ከፍተኛ ወንጀል ነው። ኤርትራ ነፃና ሰላም ሆና
ሌላው የኢትዮጵያ ሕዝብ ተተራምሶ እንዲኖር ለማድረግ የተዘጋጁ ሴራዎች እንዳሉ ብዙ ተነግሯል። የኤርትራ ነጻነትና ሰላም ትርጉም የሚኖረው የኢትዮጵያ ሕዝብ ፍቃድ ሲኖርና ስምምነት ሲኖር እንጂ አንዱ ዘንድ ሰላምና ብልጽግና አንዱ ዘንድ ሽብርና ድህነት ሊኖር አይችልም። የሁለቱም ሕዝቦች የወደፊት ዕድል የተሳሰረ ነው። በአንደኛው መዳከም ዛሬ አንዱ ሊጠቀም ቢሞክር ነገ ሁኔታዎች ሊለወጡ ይችላሉ። ኢህአዴግ የሌሎቹ ኃይሎች ጥቅም ማስፈጸሚያ እንደማይሆን ተልእኮ አንድነት፣ ሰላም፣ ዲሞክራሲ እንጂ የሌላ ኃይልን ጥቅም ለማራመድ አለመሆኑን በተግባር ማሳየት አለበት። ውድ የኢትዮ ትዝታ ቤተሰቦች ሻለቃ ዳዊት ወልደ ጊዮርጊስ ከሀገር ከወጡ በኋላ የሀገሪቱ ርዕሰ ብሔር ለነበሩት ለኮሎኔል መንግስቱ ኃይለማርያም በየካቲት ወር 1978 ዓ.ም የላኩት ደብዳቤ ደግሞ እንደሚከተለው ይቀርባል። ለጓድ ሊቀመንበር መንግስቱ ኃይለማርያም ሰላምታ አቀርባለሁኝ። ከዚህ በፊት በጻፍኩት ደብዳቤ እንደገለጽኩሎት ለእርሶ ብቻ ሳይሆን ለራሴም ለህሊናዬ ንጽህና ብዬ በብዙ ጊዜ አገልግሎቴ የተመለከትኳቸውን ነጥቦች በተራ ማቅረብ እጀምራለሁኝ። የኢትዮጵያ ሕዝብ ሀብቱን፣ ህይወቱን፣ ተስፋውን ለእርሶ ሰጥቷል። ከአብዮቱ ፍንዳታ ወቅት ጀምሮ እርሶን ችሎታውንና ለሀገር ለህዝብ ያሉትን ፍቅር ህዝቡ ማወቅ ከጀመረበት ጊዜ ጀምሮ የኢትዮጵያ ሕዝብ ምኞቱን ተስፋውን እውን እንዲያደርጉ አደራውን ለእርሶ አስረክቧል። ስልጣንና ኃይልን ለእርሶ ሰጥቷል። በታሪክ አጋጣሚ ይህ እርሶ የተረከቡት ስልጣንና ኃይል በዘዴ ካልተያዘ አደገኛነቱ ለእርሶ ብቻ ሳይሆን መላው ሕዝብ ከእርሶና ከአብዮቱ የሚጠብቀውን ሁሉ ያበላሸዋል። በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ በአንድነት ለአንድ ዓላማ የተነሳ ሕዝብ ምንም ሳይቆጥብ የተጠየቀውን ሁሉ በደም፣ በህይወት፣ በጉልበት፣ በገንዘብ፣ በጊዜ የከፈለ ሲሆን ይህንን ሁሉ መስዋዕትነት ለሰጠ ሕዝብ ወረታው ምንድነው? ወረታውስ ተከፍሎታል ወይ? ከጠበቃቸውና ቃል ከተገቡለት ምን ያህሉን አግኝቷል? 12 የትግል ዓመታት ረዝሟል። ይርዘምም ይጠርም አሸናፊነቱን የሚያረጋግጥለት እውነተኛ መሰረት ጥለንለታል። እኔ ባላገኘው ከኔ በኋላ ያለው ትውልድ የመስዋዕትነቱን ፍሬ ያገኛል ብለው ያምናሉ? ይህንን ጊዜና ይህንን አመራር ታሪክ እንዴት ነው የሚጽፈው? ታሪክን የሚሰራውና የሚፈጽመውስ ማን ነው? የሚመጣው ትውልድ የሚናገረው የሚያስታውሰውና የሚጽፈው እኛ የተናገርነውን እኛ የመዘገብነውን ነው ወይስ ራሱ በራሱ አስተሳሰብ ከራሱ ጥቅም ከራሱ የዕለት ተዕለት ኑሮ ጋር አዛምዶ ከደረሰበት ጥሩም መጥፎም ነገሮች ተነስቶ ያየውን የሰማውን ያሳለፈውን ነው? ዛሬ በየዕለቱ የሚከሰቱ የተለያዩ ችግሮችን ለማጥፋት ጊዜያዊ መፍትሄ ላይ ብቻ ስናተኩር እንደ ነገሩም ሁኔታ በውጤቱ ስንደሰትና ስንከፋ ታሪክ የሚመዘግበውን ሕዝብ እውነተኛ ስሜትና ፍላጎት እየዘነጋን ነው። ዛሬ ስልጣን አካባቢ ያለንና የነበረን ሰዎች ስለ አሁን ሁኔታ ስለ አብዮቱ ዘመን እኛ የፈለግነውንና የመሰለንን መጽሐፍ መናገር እንችላለን። እውነቱ ግን ያለው ሕዝቡ ውስጥ ነው። የሕዝቡን ፍላጎት ምኞትና ስለንቦና እኛ በምንመኘው ብቻ እየተረጎምን ከሕዝብና ከሐቅ እየራቅን ነው። እውነቱን አውቀን ከእውነት መሸሽ ብቻ ሳይሆን በእርግጥ የምንሰራውን የምናስበው በውሸት ባድርባይነትና በፍርሃት ተበክሎ የሚቀርብልንን ሁሉ የምናምን ከሆነ አደገኛ ደረጃ ላይ ደርሰናል ማለት ነው። እውነትን ፍለጋም ጥረት አናደርግም፣ ለመለወጥም አንሞክርም። ስለዚህ መሪዎች ከራሳቸው ጋር የማያቋርጥ ትግል ማድረግ አለባቸው። እውነትንና ራሳቸውን ፈልገው ለማግኘት ካልሞከሩ ፍርሃትና አድርባይነት ካለበት አካባቢ እውነት አይገኝም። በፍርሃት ላይ የተመሰረተ አድርባይነት እንዲጠፋና በሐቅ ለሐቅ ለመናገር የሚያስችል ሁኔታ መፈጠር አለበት። መሪዎች ትልቅ ስህተት የሚሰሩት በዚህ ሁኔታ ውስጥ የሚሰሙትና የሚያዩትን እውነት ነው ብለው ማመን ሲጀምሩ ነው።
ብዙ መሪዎች ብዙ የፖለቲካ ስርዓቶች አጀማመራቸውና አጨራረሳቸው የተለያየ የሚሆንበትና ለህዝብ ብለው ተነሳስተው ከህዝቡ ጋር የሚጣሉት በታሪክም በመጥፎ የሚታወሱት በዚህ ምክንያት ነው። ለኢትዮጵያ ህዝብ አብዮት አመራር ከርሶ ሌላ አማራጭ የለውም ብዬ ስለማምን እውነት ሐቅ ብዬ የማምንባቸውን እኔ ብቻ ሳልሆን አካባቢው ያለን አብዛኞቻችን የምንወያይበት አብዛኛው የከተማ ህዝብ የሚያምንበትን ለአመራሮ እንዲረዳ ያለ አንዳች ልዩነትና ፍርሃት አቀርባለሁኝ። ባለሁበት ሁኔታ ለእርሶ ለኢትዮጵያ ህዝብና አብዮት የማበረክተው አስተዋጽኦ በዚህ መልኩ ይሆናል። ከስልጣን ሽሚያ ውጪ ስለሆንኩኝ ጽሁፉ በምንም መልኩ አይተረጎምብኝም። ለእርሶ ብቻ በግል የማቀርበው ስለሆነ በጥሞና እንዲመለከቱልኝ በትህትና እጠይቃለሁኝ። ለእርሶ ቅርብ የሆኑ ሐቅ የሚናገሩ ብዙዎች አይደሉም። በአሁኑ ወቅት በጣም ቅርብ ከሆኑት መካከል ከጓድ ጄኔራል ተስፋዬ ገብረኪዳን፣ ከጓድ ተስፋዬ ወልደስላሴ፣ ከጓድ መንግስቱ ገመቹ በስተቀር አካባቢው ካሉ ሰዎች መካከል ሐቅ የሚናገር የለም። ምንም እንኳን በችሎታ በጸባይ በመግባር የተለያዩ ሰዎች ይሁኑ እንጂ ሐቀኝነታቸውን አልጠራጠርም። አመቺ ሁኔታ ከተፈጠረላቸው በእነሱ ላይ ከያካባቢው ያለውን ግፊት መቋቋም ከተቻለ በቅንነት ሊያማክሩ ይችላሉ። በፖሊት ቢሮም ይሁን በሴክሬታሪያት ውስጥ ያሉ ሁሉ ጥሩም ይሁን መጥፎ ሰዎች በፍርሃትም ይሁን በሌሎች ምክንያቶች ሐቅ የሚናገር የለም። ሐቅ ያለው ከርሶ አካባቢ ውጭ ነው። ይህንን ሐቅ በራሴ ቋንቋ ከዚህ በታች አቀርባለሁኝ። በመጠቁማቸው ችግሮች ምክንያት የኢትዮጵያ አንድነትና አብዮት ላይ የሚያንዣብበው ጥቁር ደመና ሐቅ ነው። ጓድ ሊቀመንበር፣ የአብዮቱ ታሪክ እየጎደፈ ነው። የኢትዮጵያ አንድነት ፍጹም እየተናጋ ነው። የእርሶ ስም በጣም እየጎደፈ ነው። ይህ ሐቅ ነው። የበለጠ ጥፋት የምናጠፋም ይህንን ሐቅ ያልተቀበልን እንደሆነ ነው። ካልተቀበልን ለማረምም ያለን የመጨረሻ ዕድል ይጠፋል። በተከታታይ የምጽፍሎት በተለያዩ አርዕስቶች የተከፋፈለ ሲሆን የመጀመሪያው እርሶን የሚመለከት ይሆናል። እርሶ ለአብዮቱና ለሀገር ህልውና ወሳኝ ስለሆኑ እርሶ ላይ የሚታዩትን ምናልባት ከዚህ በፊት በግልጽ ያልነገርኖትን እጠቁማለሁኝ። ስለ እርሶ እኔም ህዝብም የሚያምንባቸው ብዙ ጥሩ ነገሮች እንደተጠበቁ ሆነው ድክመቶች ተብለው የሚነገሩትን አቀርባለሁኝ። ይህንንም ሳቀርብ ከሰው ፍጡር በላይ አድርጌ ሳልቆጥሮት እንደማንኛውም ሰው ሊሳሳቱ የሚችሉ መሆኑን በማመንና እንደ ጥቂቶች ደግሞ ስተትን አውቆ ለማረም የሚፈልጉ ሰው ነውት የሚለውን እምነት መሰረት በማድረግ ነው። በአብዮቱ የመጀመሪያ ዓመታት የነበረው ቆራጥነቶ፣ አመዛዝነው ያለ ይሉኝታ ነገሮችን የመቁረጥ ችሎታው ዛሬ እንደ ድሮ አይታየም። ዛሬ ሁላችንም ልንረዳ ባልቻልናቸው ምክንያቶች ነገሮችን በሆዶ ይዘው ያብላላሉ እንጂ ጭብጦችን መሰረት በማድረግ ተገቢ እርምጃዎችን አይወስዱም። ሁኔታዎችን አያውቁም እንዳይባል ያውቃሉ። ድሮም ትዕግስቶን እናደንቅ ነበር። አሁን የሚታየው የትዕግስት ጉዳይ ሳይሆን ተገቢው የትዕግስት ጊዜም ካለፈ በኋላ ተገቢ እርምጃዎችን የማይወስድባቸው ጊዜዎች ብዙዎች ናቸው። በብዙ ነገሮች ላይ ያወላውላሉ። በግል ውይይት ጊዜ የሚናገሩትና የሚያውቁት ሰፊ አስተሳሰቦትንና ነገሮችን የመረዳት ችሎታውን ሲጠቀሙ በተግባር ላይ የሚታየው ግን ፍጹም የተለየ ነው። ብዙዎቻችን ምንድነው ችግራቸው እያለን ራሳችንን እንጠይቃለን። የፖለቲካ ሚዛን እንዳይባል ይህ ሁኔታ በአሁኑታ ኢትዮጵያ የለም። መሪ አንድ ሰው ብቻ ነው። በውድም ሆነ በግድ ጠቅላላ ኃይል እርሶ እጅ መሆኑን ማንም አይጠራጠርም። መሪ ተጠሪነቱ ለህዝብ ነው፣ አጠገቡ ላሉ ሰዎች አይደለም። የኢትዮጵያ ህዝብ ኃላፊነቱን የሰጠው ለእርሶ ነው። በታሪክም ቢያመሰግንም ቢያወግዝም እርሶን እንጂ አካባቢው ያሉትን ወይንም የፓርቲውንና የመንግስትን መዋቅር አይደለም። ሰዎችም ቢሆኑ በእርሶ የግል ውሳኔ ስልጣን ላይ የወጡ የመንግስቱም ሆነ የፓርቲው መዋቅር በእርሶ ፍላጎት የተፈጠረና
ለእርሶ እንዲስማሙ ተብለው የተስተካከሉ ስለሆኑ ዞሮ ዞሮ ኃላፊነቱ ከእርሶ አይርቅም። ስልጣን ላይ ያለን ኃላፊዎችን ብንሆን ኃላፊነታችን ለእርሶ እንጂ ለሕዝብ አድርገን አንመለከተውም። ስለዚህ የሚሰሩት ለእርሶ ነው። በተለይም በፍርሃትና አድርባይነት ባለበት አካባቢ ዲሞክራቲክ ይቅርና ዲሞክራቲክ የሚመስል ስርዓት በሌለበት ሁኔታ ለትንሹም ለትልቁም ነገር የእርሶ መመሪያ በሚጠበቅበት ሁኔታ የእርሶን ፈገግታ የእርሶን አዎንታ ለማግኘት ብዙ ፍትጊያ ይታያል። ከነዚህ ሁሉ ኃላፊዎች ስልጣን ሽሚያ ውስጥ የሌሉ እርሶ ብቻ ኖት። እርሶ በሀገር ውስጥ ሊኖር የሚችለውን የመጨረሻውን ስልጣንና ኃላፊነት ይዘዋል። የእርሶ አመራር የኃይል መሰረት ፓወር ቤዝ ህዝብ ነው። አሁን አካባቢው ላሉ ኃላፊዎች ግን ቤዝ በሌላ አነጋገር የህይወታቸው የህልውናቸው ወይም የስልጣናቸው መጀመሪያም መጨረሻም እርሶ ኖት። ለግል ፍላጎትና ለፖለቲካ ስልጣን መሸጋገሪያ የሚያደርጉት እርሶን ብቻ ስለሆነ የእርሶን ልብ ለማሸነፍ ይቀጥፋሉ፣ ይዋሻሉ፣ የመሰላቸውን ነገር ያደርጋሉ። የሚያደርጉት ነገር ሁሉ መመዘኛውን ለኔ ይጠቅመኛል፣ ጓድ ሊቀመንበርን ያስደስታል ስለሆነ ሁለቱ እንዲሟላላቸው የሆነውን ነገር ያደርጋሉ። ማናቸውም መሪ ስልጣን ላይ የሚቆየው በህዝብ ዘንድ ተወዳጅ ሆኖ ሊቆይ የሚችለው የህዝብን ስሜት እየተከታተለ አካባቢው ላሉ ሰዎች ስልጣንና ኃላፊነት አከፋፍሎ ለውጤቱ በጋራ ኃላፊነቱን ለመክፈል የሚቻልበት ሁኔታ ሲኖር ነው። ዛሬ የፓርቲም የመንግስትም ኃላፊነቶች ሁሉ እርሶ ላይ ያሉ መስለው እንዲታዩ ስለሚደረግ እርሶም የዚህን ሁሉ ዝርዝርና ጠቅላላ ኃላፊነት የወሰዱ የሚያስመስል ስዕል ስለሰጡ ሁሉም ጣቱን እርሶ ላይ እየጠቆመ ከኃላፊነት እየሸሸ ለራሱና ለሚፈልጋቸው ሌሎች ግቦች የመሰለውን ውስጡን በአድርባይነት በፍርሃት ወይንም በሌሎች ምክንያቶች እየፈጸመ ነው። እዚህ ላይ ቁርጠኛነት ፍጹም አስፈላጊ ነው። ምሳሌዎችን አቀርባለሁኝ። ለገሰ አስፋው በጠባብ አስተሳሰቡ፣ በስልጣን ፍላጎቱ፣ በኩራትና በትንሽ ዕውቀት የተወጠረ ጨካኝ ባለጌ ሰው መሆኑን ስንት ሰው እንደነገሩት አላውቅም። እኔ ግን ኤርትራ ያለሁኝ በሱ ሰውዬ ላይ ያለኝን አስተሳሰብ ገልጬሎት ከእርሶ ጋር መስራት እንደማልችል አስረድቼዎት እንዴት እርሶ መርጠው ደርግ እንዳስገቡትና እዚህ ደረጃ እንዴት እንደደረሰ እኔ እንደማስበው መጥፎ ሰው እንዳልሆነ አስረዱኝ። ቀንደኛ ጸረ አብዮተኞች ያደረሱትን ጉዳት ያህል ለገሰ አስፋው በኢትዮጵያ ሕዝብ ላይ በደል ፈጽሟል። ለገሰ አስፋው በአብዮቱ ስም የፈጸመው በደል ቁጥር ስፍር የለውም። ለብዙዎች መጥፋት፣ ለብዙዎች መሞት፣ ለብዙዎች ወደ ሀገራቸው አለመመለስ፣ በፓርቲው ላይ የነበረንን ተስፋ በማበላሸት የፓርቲው መዋቅር በሱ ፍጹም ጠባብና መሃይም አስተሳሰብና እሱን በመሳሰሉ ሰዎች እንዲስፋፋ በማድረጉ ዛሬ ደግሞ ከፓርቲው አልፎ በኢኮኖሚው ዘርፍ ገብቶ እንዲያበላሽ ስለተፈቀደለት ይኸው ዛሬ አገሪቱንም እርሶንም እያሰደበ ስም እያስጠፋ አገርም እያጠፋ ነው። እሱ ሀገር ቤት ቆይቶ ስልጣንና ኃላፊነት በየጊዜው እየተጨመረለት በኢትዮጵያ ሕዝብና እኛን በመሳሰሉ ሰዎች ኪሳራ እንዲኖር ተፈቅዶለታል። እኔን የመሰለ ሰው በፍጹም ቅንነት አብዮቱን በንጽህና ያገለገልኩኝ ሰው የኔን ፐርሰናሊቲና አስተዋጽኦ ከለገሰ አስፋው ፐርሰናሊቲና አስተዋጽኦ ጋር ላወዳድር የማልችል ሰው በኔ ጥፋት ሳይሆን በለገሰ አስፋውና በሌሎችም ሰዎችና ችግሮች ምክንያት እንደ አሮጌ ዕቃ አገልግሎቱን ሰጥቶ እንዳለቀ ዕቃ ራሴን እንድጥል ተገድቻለሁ። ድርቅ የለም አብዮቱን በወዳጆች ልታስወርር ፈልገህ ነው ብሎ የሰደበኝ ሰው አሁንም የአብዮቱ ቀንደኛ ተፈታታኝ ጠላት ሆኖ እንዲኖር ተፈቅዶለታል። የሱ ጉዳይ አንገብጋቢ የህዝብ ጥያቄ ነው። እንደሱ ባይሆንም እንደዚህ አብዮቱ ተሸክሞ ያስቀመጣቸው ሰዎችን ሁኔታ በተከታታይ አርዕስቶች አስረዳለሁኝ። ለገሰ አስፋውን ግን በመጀመሪያ ደብዳቤ ሳልጽፈው ባልፍ በደሉን ዝቅ ማድረግ ይሆንብኛል። ለህዝብ ለኢኮኖሚ እድገት ለህልውና የማይበጁ መሆናቸው የታወቀ በልህም ሆነ በሌሎች ምክንያቶች ያልተለወጡ ብዙ ጉዳዮች አሉ።
ስላስከተሉት ችግሮች ብዙ ይነገራል። ነገር ግን እርምጃ አይወሰድም። ውሳኔ የሚጠብቁ ተድበስብሰው የተቀመጡ ብዙ ጉዳዮች አሉ። በዚህ ብዙ ይታማሉ። አንድ ችግር መፍትሄው አንድ ብቻ አይደለም። መፍትሄ ተብሎ የቀረበ ነገር መፍትሄ ሆኖ ላይገኝ ይችላል። መሞከር ግን ተገቢ ነው። እንደ ተጨባጭ ሁኔታው፣ እንደ ህዝብ ስሜት፣ እንደ ዓለም ተጨባጭ ሁኔታ ፖሊሲን ለመለዋወጥ መሞከር ይኖርብናል። እንኳን እንደ ኢትዮጵያ ያለች የመጨረሻዋ ደሃ ሀገር ትቀርና የለሙት ሀገሮች እንኳን የሚያስቀድሙት የሀገርን ሁኔታና ጥቅም እንጂ ፖሊሲን አይደለም። ራሳችን በፈጠርነው በወለድነው ፖሊሲ መታሰር መገዛት የለብንም። ፖሊሲን ለኛ እንዲስማማ አድርገን መለወጥ እንችላለን። መለወጥ የማይገባው መለወጥ የማይቻል ብሔራዊ ጥቅማችን ብቻ ነው። ሁሉ ፖሊሲ ብሔራዊ ጥቅማችንን የሚያዳብር እንጂ ብሔራዊ ጥቅማችንን ለመከታተል እንቅፋት መሆን የለበትም። የብሔራዊ ጥቅማችን መሰረት የኢትዮጵያ አንድነት፣ ህልውና፣ የኢትዮጵያ ባህልና ታሪክ፣ ኢትዮጵያውያንን ኢትዮጵያዊ የሚያሰኛቸው ከብዙ ዘመናት ሲወርድ ሲዋረድ የመጣው ምልክታችን ነው። የምናወጣቸው ፖሊሲዎች እነዚህ ምልክቶችና መለያዎች እንዳያጠፋብን መጠንቀቅ አለብን። እነዚህ ሲጠፉ ኢትዮጵያዊነት ስሜት ይጠፋል። አብዮታዊነትና ኢትዮጵያዊነት የተለያዩ ናቸውና የኢትዮጵያ አብዮት መሰረት ኢትዮጵያዊነት ወይንም ኢትዮጵያዊ የሚያሰኙን ሁኔታዎች መሆን አለባቸው። እነዚህ ላይ ብርቱ ጥንቃቄ ማድረግ ነበረበት ይኖርበታልም። የኤርትራ ሁኔታ ወታደራዊ መፍትሄ ወይንስ የፖለቲካ መፍትሄ ወይንስ ሁለቱም መሆን ሲገባው የፖለቲካ መፍትሄ ለመስጠት ምን ይዘን ቀርበናል? ተገንጣዮች ያሉ ወደፊትም የሚኖሩ ናቸው። በውጭው ዓለም የታወቁ እንደ አንድ መንግስት ተደማጭነትን የሚያገኙ ምንም እንኳን በጊዜያዊ ድል እኛ ብንደሰት የነሱ ኃይል የነሱ ገንዘብና የጠቅላላ እርዳታ ምንጭ ምን ጊዜም የማይደርቅ የውጭው ዓለም መሳሪያ ናቸው። ለንግግር የቀረቡ ሰዎች አይዲዮሎጂን፣ ፖሊሲን፣ መፈክርን ብቻ ለኢትዮጵያ ሕዝብ ይዘው የቀረቡ የኢትዮጵያን ችግር ሁሉ በአስተሳሰብ በጥሩ ቃላትና በምኞት ብቻ ለመፍታት የሚሞክሩ ሰዎች ናቸው። የኢትዮጵያ አንድነት ተጠብቆ ለመነጋገሪያ የምናቀርባቸውን ነጥቦች ማሳወቅ ራሱ በውጪ ግንኙነት በኩል ልናስገኝ ለምንፈልገው መሻሻል ትልቅ መሳሪያ ይሆናል። ጓድ ሊቀመንበር ይህንን ሁሉ እርሱ ያውቃሉ። ችግሩ ቁርጥ ያለ አመራር አልሰጡበትም። የእርሱ አመራር ውጤት በታሪክ የሚለካው ይህንን መሰረታዊ የኢትዮጵያ ችግር በመፍታት ችሎታው ነው። ከሁላችንም ድፍረት ይጠየቃል። የኢትዮጵያ ሕዝብ ለድህነት፣ ለበታችነት፣ ለሽንፈት የተፈጠረ ሕዝብ እንዳይደለ እናውቃለን። ታዲያ ኩራታችንን ይዘን እንቀመጥ? በድህነት፣ በጦርነት፣ በዘውትር ስጋት እንኑር ወይንስ አዲስ ዓለም ውስጥ ገብተን ዓለም የሚጫወተውን የፖለቲካ ጨዋታ እየተጫወትን ለማሸነፍና ለማግኘት እንሞክር? በውጪ ፖሊሲ በብዙ ንግግሮች ወቅት ስለ ነፃነትና ስለ ገለልተኛነት የእርሶን አስተሳሰብ ለመረዳት ችያለሁ። ብዙዎቻችን የምናውቁት ኢትዮጵያ ፍጹም የሆነ ነፃ ፖሊሲ የምታራምድ በዓለም አቀፍ ወዛደራዊነት የምታምን ነገር ግን ጥቅሟን በቀጥታ ከማይጻረሩ መንግስታት ጋር በሰላም ለመኖርና ግንኙነት አድርጋ በዓለም ኢንተርናሽናል ሲስተም ውስጥ ለመኖር የምትችል አገር እንድትሆን ማሰብዎን ነው። ለምሳሌ የኤርትራም ሆነ አጠቃላይ የጸጥታው ችግር የሚፈታው የወታደራዊ ኃይል ሚዛን እንደተጠበቀ ሆኖ የተገንጣዮችን ህልውናና ጥንካሬ በመገንዘብ ከነሱ ጋር መወያየት ብቻ ሳይሆን ከነሱ ጀርባ ያሉት ኃይሎችን አውቆ ከነሱ ጋር ያለንን ግንኙነት ለማሻሻል መሞከር ነው። ይህም መሻሻል ከውጭ ፖሊሲ ጋር የተያያዘ ስለሆነ የውጭ ፖሊሲያችን ላይ ትኩረት መስጠትም ሆነ ለሁሉም ችግሮቻችን መፍትሄ ማስገኘት ማለት ነው። ኢትዮጵያ ውስጥ ያለው ችግር ሁሉ የውጭ ፖሊሲያችን ውጤት ነው። ንጉሳዊ ቤተሰብ የነበሩ አሮጊቶችንና ሽማግሌዎችን ለመፍታት ምንም ችግር የሚያስከትል አለመሆኑና በዚህ ጉዳይም ላይ አመራር የሰጡበት መሆኑን በግል ውይይት ጊዜ ያስረዱኝ ሲሆን ጉዳዩ እስከ ዛሬ ድረስ ውሳኔ አላገኘም። የእርሶን የአመራሩን ጠቅላላ የሀገሪቱን ኢሜጅ
የሚያሳምረው መሆኑን ሁላችንም ያመንበት ሲሆን ይህ ባለመደረጉ ምክንያት እርሶ በግል በውጭው ዓለም እንደ ጨካኝ መሪ እየታዩ ነው። የእርሶንም ሆነ የአብዮቱን ኢሜጅ በበጎ ሊለውጠው የሚችለው ትናንሽ ነገር ነው። ዛሬ የአብዮቱን ጠቅላላ ዓላማና መሰረታዊ ለውጥ ያልተቀበለና ያላከበረ የለም። ስለ ራሳችንና ስለ አብዮታችን ስለ ትግላችን ከፍተኛ ትርጉም እየሰጠን ካሉን ጠላቶች በተጨማሪ ሌሎች ጠላቶችን ኢማጂን እያደረግን ራሳችንን ሽብር ውስጥ በመክተት ኢራቲክ ወይንም ሎጂካል ያልሆነ እርምጃዎችን እንወስዳለን እንጂ ሐቁ ዛሬ ኢትዮጵያ በረሃብ በድህነት በሽብርና በጦርነት ውስጥ ያለች ሀገር ሆና ስለምትታይ ድሮ ይገመት እንደነበረው ከራሳችን ችግር ወጥተን ለሌላው አለኝታ ልንሆን የምንችል ወይንም ከራሳችን ወጥተን በሌላ ሀገር ችግር ልንፈጥር የምንችል ሆነን አንገመትም። ለማድረግ ብንሞክርም እንኳን ኢንተርናል ዲስታቢላይዜሽን በትንሽ ገንዘብና በትንሽ ጥረት ሊያስፋፋ እንደሚችሉ ያውቃሉ። ስለዚህ ይህንን ሁሉ የጎደፈ ስም ለማጥራት ችግራችንን በትንሹም ለመቅረፍ እድሉ ሲገኝ በእድሉ መጠቀም አስፈላጊ ነው። ይህንን የመሳሰሉ ጥቃቅን ነገሮች በምዕራቡ ዓለም ያላቸውን ኢምፕሊኬሽን መገመት ያስቸግራል። ምዕራቡን ዓለም ማሸነፍ የምንችለው በእነሱ ቫልዩ ማለትም እነሱ ቫልዩስ ብለው በሚያዟቸው ሁኔታዎች ውስጥ ገብተን ለመጫወት ስንችል ነው። ኒካራጓ፣ ኩባ የሚኖሩት በዚሁ ዘዴ ነው። በግብርናውም ሆነ በምርት ስርጭት በኩል ሶሻላይዜሽን ሊሰራ ያልቻለባቸውን ዘርፎች በሚገባ የሚያውቁት ሲሆን ሶሻላይዜሽን በፕሮሰስ የሚመጣ እኛ በፈለግነውና በመረጥነው ወቅት መከናወን እንደማይችል ሲታወቅ ብዙዎች በችኩልነት ሰፋ አድርጎ በመመልከት በጠቅላላ ኢኮኖሚው ላይ የሚያስከትለውን ለመረዳት ባለመሞከራቸው በምርትም ሆነ በስርጭት በኩል ያለው ችግር እንዳለ ነው። በልምድ በባህል በሃይማኖት ላይ የተመሰረተ ህዝብ ውስጥ ያስተሳሰብ ለውጥ በአንድ ጊዜ አይመጣም። ሌሎች ቦታዎች አጠር ባለ ጊዜ ተፈጽሞ እንደሆነ ታሪክ፣ ባህል፣ ልምድ፣ የኢኮኖሚ መሰረትና ተጨባጭ ሁኔታው የተለየ ስለሆነ ነው። ምን ያጣድፋል? ሶሻላይዜሽን ትንሽ ቀዝቀዝ አድርጎ በርሶ እድሜ በርሶ ህይወት የአብዮቱን መሰረታዊ ለውጦች ጠብቆ በኢትዮጵያ ውስጥ ሰላም እንዲሰፍንና አንድነታችንም ከመቼውም ጊዜ የበለጠ ጠንክሮ የታየበት ዘመን ቢሆን ታላቅ ስራ ነው። ሌላውን ትውልድ ይስራ። ሁሉንም ነገር ይህ ትውልድ ሊሰራው አይችልም። እርሶም በዚህ ብቻ ቢታወሱ እዚህ ላይ ብቻ ቢያተኩሩ መሰረቱን አስተማማኝ እናደርገዋለን። በሰራዊት ውስጥ ያለው ድክመት የአመራር ድክመት መሆኑን ያውቃሉ። እንደ ጄኔራል ኃይለ ጊዮርጊስ የመሳሰሉ ያረጁ ያፈጁ የሚያሾፉ መኮንኖችን ተሸክሞ ይህንን የመሰለ ታላቅ ሰራዊት ታላቅ ኃይል ሞራል መጠበቅና ማዋጋት እንዴት ይቻላል? ተንኮል ሊያስቡ የማይችሉ አምቢሽን የሌላቸው ለእርሶ ትሬት የማይሆኑ ሰዎች ከሆነ የሚፈለገው አመራረጡ ትክክል ነው። ግን ሌላ አማራጭ የለውም። በእኛ እድሜ ያሉ መኮንኖችን አሰባስቦ አመራር ሰጥቶ እነሱን በሌላ መልክ መቆጣጠር አይቻልም? ካድሬዎችና የወታደራዊ ደህንነት በሚገባ ከተዋቀሩና ከተመረጡ በዚህ በኩል ያለውን ስጋት መቆጣጠር ይቻላል። ጄኔራል ተስፋዬ ጥሩ መኮንኖች ካገኘ ቅንነቱ፣ ድፍረቱና ተወዳጅነቱ ለያዘው ቦታ ብቁ ያደርገዋል። ይጨፍራል፣ ይጫወታል የሚባለው በአዲስ አበባ ከተማ ያለ የሰው መዝናኛ ፈሊጥ ነው እንጂ በስነ ስርዓት ከተደረገ ችግር ሊሆን አይገባም። ስለሆነም መሰሪ ከሆኑት ጄኔራል ኃይለ ጊዮርጊስ ጀምሮ አሮጌ ጄኔራሎችን ማስወገድ ለሰራዊቱ ሞራልና ውጊያ ችሎታ ከፍተኛ አስተዋጽኦ አለው። ስለ ጄኔራል ኃይለ ጊዮርጊስ እርሱም የሚያውቁት ብዙ ነገር እንዳለ ሲያስረዱኝ ከነገ ከዛሬ ይነሳሉ ስል ይሄው እስከ ዛሬ አሉ። በአጠቃላይ የጄኔራል ኃይለ ጊዮርጊስ ጉዳይ ብቻ ሳይሆን ሰራዊቱ ውስጥ ያለውን አመራር እንደገና ማጤን አስፈላጊ መሆኑን ለማሳሰብ የጠቆምኩት ነጥብ ነው። እርሱ አካባቢ ደህና ሰው የለም። ጓድ መንግስቱ ገመቹ ግሩም ድንቅ የሆኑ
ከፍተኛ አድናቆት የሚሰጠው የአብዮቱና የእርሱ አገልጋይ ነው። በልጅነቱ በሽታ ላይ የወደቀ ታታሪ የሆነ ሊያስቡለት የሚገባ ታጋይ ነው። ከሱ ሌላ ጽሕፈት ቤቱ አካባቢ ሰው የለም። በቀልድም በፍርሃትም ባለማወቅም ወይንም በግል ጥቅም ፍላጎት እርሱ ዘንድ የሚቀርቡ ሐሳቦች፣ ትችቶች ስለ ነገሮችም ሆነ ስለ ሰዎች የሚኖሩትን ግምት አፌክት እንደሚያደርገው አልጠራጠርም። የሚመርጧቸው ሰዎች የእርሱን ፐርሰናሊቲ የሚያመለክቱ ናቸው። እነሱን አይቶ እርሱን ይገምታሉ። ጠንካራ ሊጠቀሙባቸው የሚችሉ የእርሱን ፐርሰናሊቲ ከፍ የሚያደርጉ የበሰለ ቅን ሐሳብም አስተያየትም ሊሰጡ የሚችሉ ሰዎች መመረጣቸው ለፕሬዚደንሻል ኦፊስ መጠናከር ወሳኝ ነው። አብዛኛው የከተማ ሕዝብ እርሶን ያማል። እርሶ ላይ ለየት ያለ የጥላቻ ስሜት እያሳየ ነው። ፖሊት ቢሮና ካቢኔ ውስጥ ያሉ ብዙዎቹ ተመሳሳይ ስሜት አላቸው። ይህንን ስናገር በጣም እያዘንኩ ነው። እድገት በህብረት ሆኜ ጃንሜዳ በነበረው ሰልፍ ዘማች ተማሪው በጄኔራል ተፈሪ በንቲ በኮሎኔል አጥናፉና በእርሶ ፊት ሲያልፍ ተማሪው በሙሉ ስሜቱ ሌሎችን እንዳላየ አድርጎ ነጥሎ ቪቫ መንግስቱ ቪቫ መንግስቱ እያለ ሲጮህ እኔ አልቅሻለሁ። በህይወቴ ያለቀስኩባቸው ጊዜያቶች በጣም የተወሰኑ ናቸው። መሪያቶ ታምቆ የቆየ ህዝብ ቁጣ ወደ ንቅናቄ ተለውጦ ከ120 የደርግ አባላት መካከል እርሶን መርጦ ለእርሶ ያለውን አድናቆት ፍቅር ታይቶና ተሰምቶ በማይታወቅ አንድነትና ድምጽ ሰፊው ህዝብ ስሜቱን ሲገልጽ በማየቴ በደስታ አስለቀሰኝ። ከ12 ዓመት በኋላ ያ ስሜት ጠፍቶ በቁጣና በብሶት ተተክቶ የእርሶ ስም ጎድፎ ያ ድምጽ እንደገና ታምቆ በሐሜትና በማጉረምረም ሲተካ እንደገና አስለቀሰኝ። በተለይ ከቅርብ ጊዜ ወዲህ የተወሰዱ እርምጃዎች በ11 ዓመት ውስጥ ታይቶ የማይታወቅ ትችት በእርሶ ላይ አስከትሏል። የተወሰዱትን እርምጃዎች ከወቅቱ የኢትዮጵያ አንድነት፣ የኢኮኖሚ፣ የፖለቲካና የሴኩሪቲ ችግር ጋር ማዛመድ ተስኖታል። አንድ ቀን ፖሊት ቢሮ ስለ አብነት ጉዳይ እንዳስረዳ ተጠርቼ ከውይይት በኋላ በረፍት ጊዜ ጓድ ኃይሉ ይመኑ አጠገቤ መጥቶ ራሱን በራሱ ለመጣል የሚሞክር መንግስት፣ በራሱ ህዝብ ደስታ የሚቀና መንግስት፣ እንደዚህ ያለ መንግስት አይቼ አላውቅም አለኝ። ታዲያ ይህንን ለፖሊት ቢሮ አትናገርም? ለኔ ምን አድርግ ብለህ ነው የምትነግረኝ አልኩት። ጠቅላላ ሁኔታውን ይህ የጓድ ኃይሉ ይመኑ አባባል ይገልጸዋል። ብዙ ሰው የሚናገረው ነው። ብቻ ፖሊት ቢሮ ስብሰባ ረፍት ላይ ብዙም ከማይቀርበኝ ሰው መነገሩ ብቻ ገረመኝ። ከብዙ ሺህ ዓመታት ነፃነት በኋላ ዛሬ ኢትዮጵያ የመጨረሻዋ ደሃ ሀገር ናት። የእድገትና የሰላም ፖሊሲያችን መሰረት ይህ ሐቅ መሆን አለበት። ከግማሽ በላይ የሀገሪቱ በጀት ለመከላከያ እየዋለና ጸጥታውም የመሻሻል ሁኔታ በማያሳይበት ወቅት የተለያዩ ተገንጣዮችና ጸረ አብዮት ንቅናቄዎች እየተጠናከሩ በሄዱበት ወቅት ከ1 ሚሊዮን በላይ ኢትዮጵያውያን በስደት በውጭ ሀገር በሚገኙበት ወቅት ረሃብ እየተደጋገመ በመምጣት ከፍተኛ እልቂት በሚያስከትልበት ሁኔታ ኢኮኖሚው ከጊዜ ወደ ጊዜ እየተበላሸ በሄደበት ሁኔታ ኢትዮጵያ ያለችበትን ፍጹም አሳሳቢ ሁኔታ መረዳት አስቸጋሪ አይደለም። ጓድ ሊቀመንበር ሁኔታውን መለወጥ ይችላሉም ብዬ ስለማመን ነው ያለ ይሉኝታና ያለ ፍርሃት ይህንን ጽሑፍ የማቀርብሎት። ጓድ ሊቀመንበር እኔ ተንፍሻለሁኝ። በቅንነት የጻፍኩት እርሶን አስቆጥቼ እንደሆነ ግን በጣም ነው ማዝነው። እርሶን የረዳሁኝ መስሎኝ ነው በቅንነት ያቀረብኩት። በዚህ መልክ ይቀበሉኝ። ሌላ ምንም ምክንያት የለኝም። ወደፊት በዝርዝር ለምጽፍሎ ይህ መግቢያ ይሆናል ብዬ አምናለሁኝ። ሁሉ ጊዜ ታናሽ ወንድሞ ዳዊት ወልደ ጊዮርጊስ ለእርሶ ብቻ የተላከ የግል ደብዳቤ በጓድ ተስፋዬ ወልደ ስላሴ በኩል ስለተላከ እንደሚደርሶት እርግጠኛ ነኝ። ሻለቃ ዳዊት ወልደ ጊዮርጊስ 1978 ዓመተ ምህረት በየካቲት ወር ለኮሎኔል መንግስቱ ኃይለማርያም የተላከ ደብዳቤ። ከኢትዮፕ መጽሔት በ1992 ዓመተ ምህረት
ታኅሳስ ወር ላይ የተገኘ። ውድ የኢትዮ ትዝታ ቤተሰቦች ላቀረብነው ታሪክ አስተያየታችሁን ስጡን። ለዛሬ ግን አበቃን። በቀጣይ በሌላ በአዲስ ታሪክ እንገናኛለን። ይህም የኢትዮጵያ ታሪክ ነው።